ወሲብ የሚያዘወትር ወንድ ከሴት ጋር ግንኙነት ሲያደርግ እርካታን ለማግኘት ጊዜ ይፈጅበታል። ማለትም ከ25 ደቂቃ ከ30 ደቂቃ ከዛም በላይ ሊቆይ ይችላል። ይሄንን በህክምናው ዲሌይድ ኦርጋዝም እንለዋለን። ዲሌይድ ኦርጋዝም ብዙ መንስኤዎች አሉት። በዋነኝነት እድሜ፣ ከ50 ዓመት በላይ የሆኑ ሰዎች፣ የጠጣ ሰው ከሆነ ስኳር፣ ግፊት፣ ነርቭ ላይ ችግር የሚያመጡ ነገሮች በአጠቃላይ ዲሌይድ ኦርጋዝም ሊያመጡብን ይችላሉ። ግን ዛሬ የምናየው በግል ወሲብ የሚመጣው የግል ወሲብ ማዘውተርና እርካታን አለማግኘት ዲሌይድ መሆኑ ምን ያገናኛቸዋል የሚለውን ስናይ አንድ ወንድ በግል ወሲብ ሰዓት የሚጠቀመው ኃይል አለ። ማለትም ጠንከራ አድርጎ መያዝ አለ። ፍጥነቱ በጣም ከበድ ያለ ሊሆን ይችላል። በተጨማሪ ደግሞ አንዳንድ ቪዲዮ ስቲሙሌሽኖች አሉ። ስለዚህ ልክ ይሄ ግን ከሴት ጋር ሲሆን አንድ አይነት ስቲሙሌሽን አያገኝም፣ አይመሳሰለትም። ሰውነቱ ያስለመደው ነገር አለ። በዚህኛው ከሴት ጋር ሳያገኘው ሲቀር እርካታን ማግኘት ይቆይበታል፣ ኦር ጭራሽ ከነ እርካታን ላያገኙ ይችላሉ። ስለዚህ መፍትሄው ምንድን ነው የሚለውን ስናይ በዋነኝነት የግል ወሲብን መቀነስ ወይም ደግሞ ቢቻል ማቋረጥ፣ ኦር ደግሞ በግል ወሲብ ሰዓት የምትጠቀሙትን ኃይል፣ ፍጥነት የመሳሰሉትን ነገር ከኖርማል ሴት ጋር የሚመሳሰል ለማድረግ መሞከር። በተጨማሪ ደግሞ ቪዲዮ የመሳሰሉ ነገሮችን አለመጠቀም ሶ ዳት ኔክስት ታይም ራሳችሁን ኮንዲሽን አለማድረግ ማለት ነው። በተጨማሪ ደግሞ ህክምና ማግኘት መቼ ነው የሚያስፈልገው የሚለውን ስናይ ይሄ ከ6 ወር በላይ ከቆየባችሁ እና በግንኙነታችሁ ከ75% በላይ እንደዚህ እርካታን ለማግኘት የሚቆይባችሁ ከሆነ፣ ተጨማሪ ምልክት ካለ መጨናነቅ፣ ግንኙነትን መራቆር፣ ለግንኙነት ያለ ፍላጎት መቀነስ፣ እንደዚህ የመሳሰሉ ነገሮች ካሉ መታየት ያስፈልጋል ማለት ነው። ታክሲ ውስጥ ብልቴ ይቆማል። አንድን ሴት ባጠገቤ ስታልፍ ብልቴ ይቆማል። በማልፈልገው ቀን ግማሽ ቀን ላይ ብልቴ ይቆማል። ስለዚህ በጣም ለወሲብ ያለኝ ፍላጎት ከፍተኛ ነው፣ ቀንሽልኝ። ይህ ሃይፐርሴክሹዋሊቲ ሲንድሮም ይባላል እና ይህ ችግር አለባችሁ ከማለታችን በፊት ማሟላት ያለባችሁ ነገሮች አሉ። በመጀመሪያ 6 ወር መቆየት አለበት። ሁለተኛ ደግሞ በማይመቻችሁ ጊዜ ብልት ሲቆም ብቻ ሳይሆን ያንን ነገር መቆጣጠር ሳትችሉ ስትቀሩ ወይም ራሳችሁን በማይሆን ጊዜና በማይሆን ሁኔታ ውስጥ ግንኙነት ማድረግ የለብኝም ብላችሁ መቆጣጠር መቻል ሲያቅታችሁ የዕለት ተዕለት ተግባራቸው ላይ ተጽዕኖ ያመጣል ማለት ነው። ኋላ ሴት ከሆነች ስራ ባልደረባቸው ጋር የማይሆን መጋጠጥ ውስጥ ይገባሉ። ወደ ሴተኛ አዳሪ መቅጠር ውስጥ ይገባሉ። ከትዳር ውጪ ካሉ ግንኙነቶች ላይ በጣም ይጠመዳሉ እና ኖርማል ቢሆኑ ኖሮ ላያደርጉ የሚችሉትን ነገር ሲያደርጉ ይገኛል። ሁሉ ወንድ ሁሉ ግንኙነት ላይ ጎበዝ መሆን አለበት የሚባለው አይነት መላመት መቼና ከማን እንደመጣላቅ ከ20 ዓመቱ እስከ 60-70 ዓመቱ ድረስ በሚያደርጋቸው ግንኙነቶች በመኩሉ ሁሉ ነገር ላይ ጎበዝ መሆን አለብኝ የሚባል ነገር አለ እንዴ? አንድ ጊዜ ወይም የተወሰኑ ጊዜያቶች የሆነ ነገር አልጋ ላይ ስለተፈጠረ ችግር አለብን ማለት አይደለም። ስንፈተ ወሲብ አለብን ማለት አይደለም። የምደረግጥበት ጉዳይ አይደለም። ከምንም ነገር በላይ ደግሞ ተመልሶ ይመጣል ማለት አይደለም። የሆነ ነገሮች ሊፈጠሩ ይችላሉ፣ ላይመች ይችላል። የዛን ቀን የሆነ አይነት በቃ ለግንኙነት ሙድ ላይኖር ይችላል። ሜቢ በጣም በተለያዩ ነገሮች ተጨንቀን ሊሆን ይችላል እና ግንኙነት ላይ ጎበዝ ላትሆን ትችላለህ። ስንፈተ ወሲብ አለብን የሚያስብለው ያ አለብኝ ያልከው ችግር 6 ወር ተደጋጋሚ ከመጣብን ነው። የዛኔ ሆርሞን ላይ፣ ነርቭ ላይ፣ ሳይኮሎጂ ላይ እና ደም ስር ላይ ያሉ ችግሮች ሊኖሩ ይችላሉ። መተቼክ መደረግ ትችላል። በጣም ዲቴል መሆን አለበት የግንኙነት ወሬያችሁ። ባይት ወይ ምን ያስደስትሻል? ምን ያስደስታል? ምን አይነት ነገሮችን ነው መሞከር የምትፈልጉት? ምን አይነት ፖዚሽን ነው የሚፈለገው? እስከ መጨረስ የሚያደርሳት ነገር ምንድነው ለሱ? ከዚህ በፊት የነበራት ኤክስፒሪየንስ አለ ወይ? ከዚህ በፊት የነበረው ኤክስፒሪየንስ አለ ወይ? መሞከር የሌለብሽ ነገር አለ ወይ? አንድን ሰው ለግንኙነት ያነሳሳዋል ብላችሁ የማታስቡት ነገር ግን ባለቤትህን ወይም ባለቤትሽን የሚያነሳሳ ነገር ሊኖር ይችላል። መብራት ሲጠፋ ነው ሲበራ ነው ወይ? ምን አይነት ምግብ አይነት ነገሮች ይመቹታል ወይ? ምን አይነት ሙድ ይመቸዋል ወይ? ምን አይነት ልብስ ይመቸዋል ወይ? አንተ ምን ስታደርግ ነው ደስ የሚላት? እርካታ ደረጃ ለመድረስ ስንት ደቂቃ ነው የሚፈጅባት? ምልክቶቿ ምንድን ናቸው? ማወቅ አለብን እነዚህ ነገሮች። አብዛኛው ስንፈተ ወሲቦች ስነ ልቦናዊ ነው። ባለቤቴ የምትወደውን ነገር አላውቅም ከሚል ፍራቻ፣ የምትፈልገውን ነገር አላውቅም ከሚል ፍራቻ፣ አስደስታታለሁ ወይ ከሚል ፍራቻ። ሰው በትክክል ካወራችሁበት ፍርሃቱን ገለል ያደርጋል። ግንኙነት ላይ ያለውን ፍሪደም ይጨምራል። ቂጥኝ ሰው ሊገለል እንደሚችል ስንቶቻችሁ ናቸው የምታውቁት? ሰላም ዶክተር ቃልኪዳን። ቂጥኝ ወይም ሲፊሊስ ማለት ትሪፖኔማ ፓሊደም በሚባል ባክቴሪያ የሚተላለፍ የአባለዘር በሽታ ነው። የሚተላለፈው ጥንቃቄ በጎደለው የግብረ ስጋ ግንኙነት ሲሆን 3 ደረጃዎች አሉት። የመጀመሪያው ደረጃ በመራቢያ አካላት በአፍና በፊንጢጣ አካባቢ ህመም የሌለው ቁስል ነው። ይህም ቁስል ህመም ስለሌለው ብዙ ሰው ችላ ይለዋል። ከ3 እስከ 6 ሳምንት ባለው ጊዜ በራሱ ይጠፋል። ይህ ማለት ግን በሽታው ከሰውነታችሁ ወጥቷል ማለት አይደለም። በዚህ ደረጃ ካልታከመ ወደ ሁለተኛው ደረጃ ይገባል። ሁለተኛው ደረጃ ላይ ደግሞ ወደ ሰውነታችን አካላት በሙሉ ተሰራጭቶ እጅና በእግር መዳፍ ላይ፣ በጀርባ ላይ፣ በተለያዩ የሰውነታችን አካላት ላይ ራሽ ይፈጥራል ማለት ነው። ከሱ ጋር ተያይዞ ራስ ምታት፣ ትኩሳት፣ የጉሮሮ ህመም ሊኖር ይችላል። ይህ ምልክት ከተለያዩ በሽታዎች ጋር ስለሚመሳሰል ሰው ችላ ሊለው ይችላል።
በዚህም ደረጃ ካልታከመ ለረጅም ዓመታት ሰውነታችን ውስጥ ይቀመጣል። ይህም ወደ 3ኛው ደረጃ እስከሚደርስ ያለው ጊዜ ላተንት ወይም የድብቁ ጊዜ እንለዋለን ማለት ነው። ሰውነታችን ላይ ምልክት ስለማያሳይ ጠፍቷል ማለት ሳይሆን ሰውነታችን ውስጥ ያሉ የተለያዩ አካላቶችን በዚህ ሰዓት እየጎዳ ነው የሚሆነው። ለሰውም ልናስተላልፈው እንችላለን። 3ኛ ደረጃ ላይ ሲደርስ ልብን፣ አንጎልን፣ ነርቮችን፣ ጉበትን፣ አጥንትን፣ የተለያዩ የሰውነታችንን አካላት መጉዳት ይጀምራል። በዚህም ምክንያት እስከ ሞት ድረስ ሊዳርግ ይችላል። ከእናት ወደ ልጅም ይተላለፋል። ይህ በሽታ በቀላሉ በአንድ መድኃኒት የሚድን በሽታ ነው። ስለዚህ ምንም አይነት ቁስል በመራቢያ አካላታችሁ ላይ ብታዩ ህመም ያለው ይሁን ህመም የሌለው ከግንኙነት አጋራችሁ ጋር ሄዳችሁ መታከም ይኖርባችሁ። ስለ ቋሚ የወንድ የእርግዝና መከላከያ ታውቃላችሁ? ቫዜክቶሚ ይባላል። ይህም የሚሰራው በቀላል ቀዶ ጥገና ሲሆን ስፐርምን ወደ ሽንት ቧንቧ የሚወስደው ቫስ ዲፈረንስ የተባለ ቱቦ ለሁለት በመቁረጥና ጫፍና ጫፉን በመስፋት ነው። ይህ ማለት ግን በግንኙነት ወቅት ምንም አይነት ፈሳሽ አይወጣም ማለት አይደለም። የወንድ ልጅ የዘር ፈሳሽ ሁለት ነገሮችን ይዛል። አንደኛው ዘሩን ራሱ የሚይዘው፣ ሁለተኛው ፈሳሽ ደግሞ ዘሩ በጥሩ ሁኔታ የሴት ልጅ እንቁላል ጋር ሊደርስ የሚያግዘው ፈሳሽ ነው። ይህ ፈሳሽ የሚመረተው ከቫስ ዲፈረንሱ ወይም ደግሞ አሁን ከምንቆርጠው ቱቦ በኋላ ስለሆነ በዚህ ምክንያት ስቲል ከግንኙነት በኋላ የሚወጣ ፈሳሽ ይኖራል ማለት ነው። እዛ አካባቢ ብቻ በሚሰራ ማደንዘዣ የሚሰራ ሲሆን የብልት መቆም ችግር አያመጣም። የወንድ ልጅ ስሜት ላይም ሆነ መጨረሻ ላይ ለውጥ አያመጣም። የቴስቴስትሮን መጠንን አይቀንስም። ስፐርምም ይመረታል፣ ግን ተመርቶ ማለፍና መውጣት ስለማይችል እዛው ብሬክ ዳውን እያደረገ ወደ ሰውነት ተመልሶ ይወገዳል ማለት ነው። ማወቅ ያለብን ነገር ይህ መከላከያ ቋሚና ሙሉ የቤተሰብ መጠናችሁን ከጨረሳችሁ በኋላ የምትጠቀሙት ነው። ብዙ ሴቶች ማውራት የሚፈሩት ግን ትዳራቸው ላይ ችግር እየፈጠረ ያለው ነገር ቫጂኒስመስ ወይም ደግሞ የብልት መኮማተር ይባላል። ይሄ የሚመጣው እዛ አካባቢ ያሉት ጡንቻዎች ያለሷ ቁጥጥር ሲኮማተሩ ወይም ደግሞ ኮንትራክት ሲያደርጉ፣ ብዙ ጊዜ ወደ ብልት ምንም ነገር አላስገባም ሊል ይችላል። ከዛም በተጨማሪ ደግሞ እሷ ከፍተኛ የሆነ ህመም ይሰማል። ብዙ ጊዜ የቫጂኒስመስ ምክንያት ሳይኮሎጂካል ቢሆንም ይህ ማለት ግን ይህንን ኤክስፒሪየንስ የሚያደርጉ ሴቶች ጠቅላላ ተደፍረዋል ወይም ደግሞ ጥቃት ደርሶባቸዋል ማለት አይደለም። ሌላ የሳይኮሎጂካል ችግሮች ሊኖሩ ይችላሉ። መፍራት፣ ዝግጁ እንደሆነች አለመሰማት፣ ከዚህ በፊት የነበራት ወይም ደግሞ የመጀመሪያ የግንኙነት ኤክስፒሪየንሷ ጥሩ ካልነበረ፣ ከዛም በተጨማሪ ደግሞ በአካባቢው ያሉ ሰዎች ስለ ግንኙነት በሚያወሩት ነገር ወይም ደግሞ ግንኙነት በጣም አሳፋሪ ነገር እንደሆነ እያሰበች የምትኖር ከሆነ ይህ ነገር ሊፈጠር ይችላል። ከዚህም በተጨማሪ ደግሞ ኢንዶሜትሪዮሲስ ያሉ ክሮኒክ የሆኑ እዛ አካባቢ ብግነት የሚፈጥሩ ነገሮች እዛ አካባቢ ያሉት መስሎች ትንሽ ነገር ሲነካቸው ወዲያውኑ ኮንትራክት እንዲያደርጉ በማድረግ ይህንን ሊያመጣ ይችላል። ብዙ ሰዎች የማያስቡት ነገር ግን ይሄ ነገር መታከም የሚችል ነገር ነው። ስለ ማህፀን ፈንገስ ሰምተው ያውቃሉ? ማህፀን ፈንገስ ወይም ቫጃይናል ካንዲዳሲስ ካንዲዳ በሚባል በተፈጥሮ ሰውነታችን ላይ ባለ ፈንገስ የሚመጣ ሲሆን ይህ መኖር ካለበት መጠን በላይ ከጨመረ ግን ቫጃይናል ካንዲዳሲስ በሽታውን ያመጣል ማለት ነው። ይህ ፈንገስ እንዲበዛ ከሚያደርጉ ነገሮች ውስጥ አንደኛው የምንለብሳቸው ፓንት ወይም አንደርዌሮች ናቸው። ሙቀትና እርጥበትን ለብዙ ሰዓት ይዘው የሚቆዩ ከሆነ ካንዲዳሲስን ሊያራቡት ይችላሉ ማለት ነው። ሌላው የበሽታ የመከላከል አቅም ከቀነሰ ነው። እንደ ስኳር በሽታ፣ HIV በእርግዝና ወቅት የበሽታ የመከላከል አቅማችን ስለሚቀንስ ፈንገሱን በደንብ ለመራባት ይመቸዋል። ሌላው ደግሞ ከሐኪም ትዕዛዝ ውጪ አንቲባዮቲኮች መውሰድ ነው፣ ወይም ደግሞ አንቲባዮቲክን ለረዥም ጊዜ መውሰድ ነው። ይህንን በምናደርግበት ጊዜ እዛ አካባቢ ያለው ፈንገስ በደንብ ለመራባት የሚመች ኢንቫይሮንመንት እንፈጥርለታለን። ስኳር ያላቸው ምግቦች ማብዛትና ጭንቀትም ይህም ፈንገስ በብዛት እንዲራባ ከሚያደርጉ ነገሮች ጥቂቶቹ ናቸው። ምልክቶቹም ማሳከክ፣ ማቃጠል፣ የአይብ ቴክስቸር ያላቸው ዲስቻርጅ። ከሌላው እዛ አካባቢ ከሚፈጠሩ ኢንፌክሽኖች ቫጂናል ካንዲዳሲስ የሚለየው በምንድነው? መጥፎ ጠረንን እዛ አካባቢ አያመጣም። ወንዶችም የጡት ካንሰር ሊይዛቸው ይችላል። በዓለማችንም ሆነ በሀገራችን በአንደኛ ደረጃ የሴቶችን ሕይወት በካንሰር እየቀጠፈ ያለው የጡት ካንሰር ነው። ይህ ማለት ግን ወንዶች ላይ አይከሰትም ማለት አይደለም። የዚህ ካንሰር ችግር ምልክቶቹ የሚታዩት በጣም ከቆየ በኋላ ነው። አሁን በቅድሚያ ልናያቸው ስለምንችላቸው ምልክቶች እነግራቸዋለሁ። ጡት ላይ ወይም ብብት አካባቢ እብጠት ካለ፣ በሁለቱ ጡቶች መሀል የተጋነነ የመጠን ልዩነት ካለ፣ የጡት ጫፍ መለወጥ ወይም ወደ ውስጥ መግባት፣ መቅላት ወይም መቁሰል ካለ ወዲያውኑ ወደ ሕክምና ማዕከል በመሄድ መታየት ያስፈልጋል። ይህ ማለት ግን ሁሉም የጡት እብጠቶች የጡት ካንሰር ናቸው ማለት አይደለም። ለምሳሌ አንዳንድ ጊዜ በሴቶች የወር አበባ ወቅት ማበጥና መጠጠር ሊከሰት ይችላል። ይህ በሁለቱም ሳይድ እኩል ከሆነ ኖርማል